የምይልጅ ባላገት ለመፈቀር እኮ ጥሩ ነገር መስራት አይጠበቅብን። የአዲ አባት በጣም ነው የሚያስፈሩት። እሱን አሳየው። ናንሳይ አረዛ ሰይጣን ይደግፍ። አንተ ከመጣማ አያሳስብም። አንቺ ነኝ ክፉ አይደለሁምሽ። ከዚህ በላይ እኔ ከዛች ጋር ጊዜ እያሳለፈኝ ነው እና አንድ አለችኝ የምላት ጧሪ ልጅ ሊወስዱብኝ። ከእንግዲህ ምን ቀረ? ተዛመድን ማለት አይደል? አቤ ግን ተመችቶኛል። ዳዊት ምን ነበረ ብርሃን ትነግርሻለች ያለ አሽ ለሊ ዛሬ ምንድን ነው የሆነችብኝ? ያረሳለ ድረሱልኝ ለሊ አራ ድረሱልኝ። አሞት ነበር። አለማማትም መድኃኒት ልትወስድ ነበርኩ። እባክህ ሆስፒታል ነው። እሺ በቃ ተረጋጊ። ለሊ በድጋሚ እራሷን ስታ ሆስፒታል ገብታ ትገኛለች። የለሊ ሆስፒታል መግባት ያስደነገጣት አደይ እንዲሁም ደግሞ ባቡሬ አሁን ምን እንደምናደርግ አናውቅም እያሉ እየተዘጋገቡ ይገኛሉ። አሹ ፍቅርን ጠብቅ በተባለው መሰረት ፍቅርን ከተለያዩ ነገሮች ለመጠበቅ እየሞከረ ይገኛል። ነገር ግን አንዳንዴ ከአቅሙ በላይ የሆኑ ነገሮችንም ለማስተናገድ እየሞከረ የሚገኘው አሹ ሌላ ታሪክ ውስጥ እየገባ ነው። ማለትም ፍቅር ሊተናኮላት ያለውን ልጅ እንዲሁም ዳኒን በመደብደብ ሌላ ወንጀል ለመስራት እየሞከረ ይገኛል። ሰላም ጤና ይስጥልኝ ውድና የተከበራችሁ የኢትዮ ቤተሰቦቼ እንዴት ናችሁ? ደህና ናቸው? እኔ እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛልኝ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ሰራተኛዋ አደይ ፊልምን ክፍል 160 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችን ቆዩ። አሹ ፍቅርን ጠብቃት በተባለው መሰረት አሁን ከተለያየ ነገር እሷን ለማዳን እየጠበቃት ይገኛል። እናም ከሰዎች ጋር በመደባደብ እንዲሁም ደግሞ በመጣላት እሱም ወደ ሌላ አላስፈላጊ ነገር ውስጥ እየገባ ይገኛል። ፍቅርም አሹ አለ በማለት ነገሮችን እየተተናኮለችም እናም ደግሞ እሱ እንዲጠብቃት እያደረገችው ትገኛለች። ለሊ በተደጋጋሚ እራሷን እየሳተች ሆስፒታል እየገባች ትገኛለች። ይህ ነገር ያስጨነቀው ባቡሬም አሁን ላይ ለሊን ምን ሆና ነው እያለ እጅግ በጣም በጭንቀት ተውጦ ይገኛል። በተመሳሳይ አደይም እንዲሁ ወይኔ ጓደኛዬ ምን ላድርግሽ ምን ሆንሽ ነው እያለችም እሷም እንዲሁ አላስፈላጊ ጭንቀት ውስጥ ገብታ ትገኛለች። ለሊ በወደቀችበት ሰዓት ነበረ እንግዲህ አደይ አራ የሰው ያለህ እያለች ስትጮህ ዲቭ በአጋጣሚ መጥቶ የነበረው። እናም ዴቭ እና አደይ ለሊን ይዘዋት ወደ ሆስፒታል ሄዱ። ባቡሬ እንደለመደው ለሊን ለማየት ወደ ቤቷ ጎራ እያለ በነበረበት ሰዓት ነበረ በሩ የሚከፍትለት አቶ እናም ደግሞ ስልኳ ላይም በተደጋጋሚ ሲደውል የሚያነሳለት አቶ ወደ አደይ ስልክ የደወለው። አደይንም ለሊ ቤት የለችም እንደ ስልክ አታነሳም ሲልም ጠይቋታል። እሷም ለሊ በጽና እንደታመመች እና ደግሞ ሆስፒታል ይዛትም እንደሄደች ስትነግረው ባቡሬ ነፍሱን እንኳን አያውቅም እየተሯሯጠ ወደ ሆስፒታል ሲሄድ እዛም በሄደ ሰዓት ለሊን ማየት ባለመቻሉ በጣም አዝኖ ይገኛል። ምክንያቱም ለሊ የነበረችው የጽኑ ህሙማን ክፍል ስለሆነ ማንም ሰው መግባትና እሷን ደግሞ ማናገር እንደማይችል ተነግሯቸው አደይና ዴቭ በር ላይ ተኮራምተው እየጠበቋት ይገኙ ነበር። እናም ዴቭ ባቡሬ ተረጋጋ በማለት ለባቡሬ ውሃ በመስጠት ሊያረጋጋው እየሞከረ ይገኛል። አሹ ዳኒን ስብርብር አድርጎ ከጣለ በኋላ ማንም እንዳያነሳው የወደቀበት ቦታ ጥሎት ሄዷል። እናም ዳይመንድ እና ሩታ እየሄዱ በነበረበት ሰዓት ነበረ ዳኒ ወድቆ የሰው ያለ እያለ እገዛ ሲጠይቅ የነበረው። እናም ዳይመንድ ጠጋ ብሎ በማየት ማን ነው ሲልም አጣርቷል። ሲያየው የቤዛ ወንድም ነው። እና ሩታ ይህንን ሰው እናግዘው እናንሳው ብትለውም ነገር ግን ዳይመንድ ከዚህ በፊት ያደረገውን ነገር ስለሚያውቅ አንቺ የምታውቂው ነገር የለም፣ ስለዚህ እሱን እንድታግዢው አልፈቅድልሽም፣ በማያገባሽ አትግቢ በማለት ነበረ ሩታን እየጎተተ ይዟት የሄደው። ሩታም በዚህ አጋጣሚ ታይቷት የነበረው የዳይመንድ ጨካኝ መሆን ነበር። እናም እንዴት እንደዚህ ታደርጋለህ? ለምንስ ነው በዚህ ልክ ክፉ የምትሆነው? ልጁ ምንም ያደርግ ምንም፣ ነገር ግን አሁን እርዳታ እየፈለገ ነው፣ ለምንድን ነው የማናግዘው ስትልም ጠይቀዋለች። ሩታ እንግዲህ ካላት ቅንነትና ታማኝነት የተነሳ ነው። ነገር ግን ከዚህ በፊት ዳኒ ያደረገው አላስፈላጊ ነገር ስለነበረ አሁን ላይ እንኳንም እገዛ የሚደረግለት አይነት ሰው አይደለም። ዳኒም እንደምንም ከወደቀበት ከተነሳ በኋላ ወደ ቤቱ እንደምንም ብሎ ገብቷል። እዚያም በገባ ሰዓት ቤዛ ወንድሜ ምን ሆነ ነው ማን ነው እንደዚህ ያደረገ ስትል ጠይቀዋለች። ነገር ግን አንቺን አያገባሽም አትጠይቂኝ በማለት ነበረ እልኩን እህቱ ላይ ለመወጣት እየሞከረ የሚገኘው።
ቤዛም እሺ በቃ አይዞህ ወንድሜ አጉል ነገር ውስጥ አትግባ እባክህ ስትል ነበረ ለወንድሟ በማዘን እናም ደግሞ ሰውየው ገንዘቡን አንጭ እያለኝ ነው እያስፈራራኝ ነው በማለት የምክር አገልግሎት የጠየቀችው። ወንድሟም በቃ ቤዛ ቤታችን ይከራይና ብሩን እንክፈል አይዞሽ እህቴ እንደ ወንድም ልጠብቅሽ ስላልቻልኩኝ በጣም አዝናለሁ ሲል ነበረ ለቤዛም የወንድምነት ፍቅሩን የገለጸላት። ቤዛም እሺ ወንድሜ ችግር የለውም ይህ ቤት ይከራይና እዳችንን እንክፈል እናም እዳችንን ከፍለን ስንጨርስ ከቤታችን እናስወጣቸዋለን የዛኔም አብረን እንኖራለን ለጊዜው ግን ተለያይተን መኖር አለብን ስትል ነበረ ቤዛ ሀሳብ ያቀረበችው። በዚህም መሰረት ቤዛ ተከራይ ለመፈለግ ከቤት ወጣች። እናም በወጣችበት ሰዓት አግኝታቸው የነበረችው አበበንና ሄለንን ነበረ። ሄለንና አበበ እንግዲህ ለሊ ቤት እንደሚኖሩ እናውቃለን። ነገር ግን አሁን ላይ የሚከራይ ቤት ፈልገን ተከራይተን መውጣት አለብን በማለት የሚከራይ ቤት እየፈለጉ ይገኙ ነበር። እናም በአጋጣሚ እዚህ አካባቢ ደላላል እንዴ ሲሉ ቤዛን ጠይቀዋታል። ቤዛ ምን ፈልጋችሁ ነው ብላ ስጠይቃቸው እነሱ ደግሞ የሚከራይ ቤት ፈልገን ነው በማለት ነበረ ሀሳባቸውን ያጋሯት። እድለኞች ናችሁ እኔ ምን ሰራለሁ ስትል ነበረ ቤዛን እራሷ እንደ ደላላ አድርጋ ያስተዋወቀቻቸው። እናም የሚታቂው ቤት አለ ሲልም አበበ ጥያቄ አቅርቦላታል። አዎ የእኔ ቤት አለ፣ በአጋጣሚ ደግሞ ተከራይ እየፈለግኩኝ ነበረ። እናም እኔ ቤት መሄድ እንችላለን ስትል ሄለንና አበበን ወደ ቤቷ ይዛቸው ጎራ ብላለች። ዳኒም ተከራይ በማግኘቷ ደስተኛ ቢሆንም ስለ ሰዎቹ ግን ማጣራት ጀመረ። እናም ቤዛ ሁሉንም ነገር ታውቅ ስለነበረ ማለትም የለሊ ጓደኞች ማለት የናደይ ጓደኞች መሆናቸውን ደርሳበታለች። እናም እንደለመደችው አሁን ላይ ሄለንና አበበን እንደ ፍቅር እንዲሁም እንደነ ለሊ መጠቀሚያ ለማድረግ እየሞከረች ትገኛለች። ማለትም ከዚህ በፊት ኪንጎ ላይ አድርገውት የነበረውን ነገር ለማድረግ እየሞከሩ ነው። ቅምጥል በዚህ ሰዓት ካጠገቧ ሰው ማጣቷ እጅግ በጣም አስጨንቋታል። እናም ኪንጎን አባቴን አጣሁኝ፣ ድጋሚ ደግሞ አንተ ካጠገቤ የማትኖር ከሆነ በፍጹም ላይ አልፈልግም፣ ኪንጎ ካጠገቤ እራቅ ብላ ነበረ ተመነጫጭቃ ያባረረችው። ይህ ሲሆን ባቡሬም እህቴን ምን አድርገሃት ነው ሲል ኪንጎን ጥያቄ ጠይቆታል። እሱም በፍጹም ልትረዳኝ አልቻለችም፣ ባቡሬ ምን እንደማደርግ እባክህ እርዳኝ፣ እባክህ አግዘኝ ሲል ነበረ የገዛ ጥያቄ የጠየቀው። ባቡሬም እባክህ ተንከባከባት፣ አሁን ላይ ለሷ ነው ጊዜ መስጠት ያለብህ፣ ለሌላ ነገር በፍጹም ጊዜ አትስጥ። እናም እንደ ፍቅረኛ እሷን ፕሮቴክት እንድታረጋት እፈልጋለሁ፣ ማለትም እንድትጠብቃት እፈልጋለሁ ሲል ነበረ ባቡሬ የማንቂያ ደውል ነገር ያደረገው። ኪንጎም እባክህ ባቡሬ አግዘኝ፣ ምን ላድርግ፣ በምን ላስደስታት? እሷ እንዳይሃት በየጊዜው መመነጫጨር ነው ስራዋ እና እኔ ደግሞ እንዴት አድርጌ ማስደሰት እንዳለብኝ አላውቅም ሲል ነበረ ኪንጎ የባቡሬን እገዛ እየጠየቀ የነበረው። ባቡሬም አንዳንድ ስጦታዎችን ግዛላት፣ እናም ሰርፕራይዝም አድርጋት፣ ተንከባከባት፣ ከአጠገቧ አትራቅ፣ አሁን ወደ ቤት እንዳትመጣ ስላለችህ አትቅር፣ እኔ ቁልፍ እሰጥሃለሁ፣ ስለዚህ ቤት ሄደ ሰርፕራይዝ አድርጋት ሲል ነበረ የወንድምነት ምክሩን የለገሰው። ኪንጎም ባቡሬ በላከው መሰረት ዳይመንድ ወደ ከተማ መጥቶ ስለነበረ እንኳን መጣ በማለት ባቡሬ እንደዚህ ብሎኛል፣ እናም ቅምጥልን ሰርፕራይዝ እንዳደርጋት አግዘኝ ቢለውም ዳይመንድም እጃቸው ላይ ገንዘብ ስላልነበራቸው አሁን ላይ ምንም ማድረግ አንችልም፣ ነገር ግን ፊኛ ገዝተን ሰርፕራይዝ እናድርጋት ሲል ነበረ እንደ ህፃን ልጅ የቅምጥልን ልብ ለማታለል እየሞከሩ የሚገኙት። ቅምጥልም ይህ ነገር ሰርፕራይዝ ሳይሆን የሆነባት እጅግ በጣም የሚያናድድ ነበረ። እሱም እኔ ህፃን ልጅ አይደለሁም፣ እናም እንዴት እንደዚህ ትጃጃላላችሁ ስትልም ኪንጎና ዳይመንድንም ቤት ውስጥ አስቀምጣቸው ጥላቸው ወጥታለች። የአደይ አባት በአደይና በዴቭ የጋብቻ ጥያቄ ቢስማሙም ነገር ግን ለባለቤታቸው በግልጽ አማርኛ ስላልተናገሩ ማለትም ለአደይ እናት ማለት ነው በተደጋጋሚ ወደ ቤት እየተመላለሱ ልጅ ልድራስ ነው በካ ማለት ውጭ ሌላ ነገር አልተነፈሱም ነበረ። የአደይ እናትም በፍጹም አይሆንም ስትል ነበር መልስ የመለሰችው። እሷም የመሰላት ሁለተኛዋ ልጇን ማለትም ብርሃንን ስለነበረ እናም ከዚህ በፊት ደግሞ ብርሃን ከዴቭ ፍቅር ይዞኛል ብላ ነግራትም ስለነበረ አሁን ላይ በብርሃን ሀሳብ ተስማምተዋል ብላ ያሰበቻቸውን የአደይን አባት በፍጹም ልጄን አልድርም፣ እናም ደግሞ እርሶ ሰውዬ እባኮትን ይተውኝ፣ በየጊዜው አይመላለሱ ስትል ነበረ ማስጠንቀቂያ የሰጠቻቸው። የአደይ አባትም አንቺ አይመለከትሽም፣ አሁን ላይ ልጄ መዳር እፈልጋለሁ፣ እናም ለልጄ ያለኝ ቦታ ታውቂያለሽ በማለትም ተነጋግረው ሄደዋል። ብርሃንም ይህን ነገር ስትሰማ እማዬ እኔን ደግሞ ለማን ሊድረኝ ነው ስትል ነበረ የጠየቀቻት። እሷም አላውቅም፣ በፍጹም አባትሽ እያበዱ ነው፣ እናም አንቺ በፍጹም አትዳሪም፣ እኔንም ትተሽኝ የትም አትሄጂም ስትል ነበረ ብርሃንን አፏን ያዘጋቻት። ነገር ግን እነሱ ያልገባቸው ነገር ጋብቻው የአደይና የዴቭ መሆኑ ነው። አደይና ዴቭ በተደጋጋሚ ስልክ ሲደወልላቸው ባለማንሳታቸው የፍቅር እናት እጅግ በጣም ተጨንቃ ትገኛለች። እነዚህ ልጆች ምን አጋጥሟቸው ነው? ለምንስ ነው ስልኬን የማያነሱት? በማለት ነበር
ነበረ። አሹን ለሊ ቤት ሄደህ እያቸው ምን ሆኖ ነው ስልክ የማያነሱ ስትል እያላከችው። አሹም እንግዲህ የማይወጣው ጣጣ ውስጥ እንደገባ አይተናል። እሱም ዴቭን እና አደይን ለመጠየቅ በሚሄድበት ሰዓት ነበረ መንገድ ላይ አግኝቷቸው ወደ እናንተ እኮ እየመጣሁ ነበረ እና ደግሞ ዴቭዬ ናፍቀኸኛል በማለት ዴቭን ካቀፈው በኋላ እኔ እኮ ወደ እናንተ ነበር የምመጣው እትዬ ስልክ ባለማንሳታችሁ ተጨንቀዋል። እናም ደግሞ ኢናና ተብዬ ነው የመጣሁት ሲል ነበረ ያስረዳው። እናም ይህንን ተባብለው ለሊና ሞት ሆስፒታል እየሄድ ነው ካሉት በኋላ እሺ በቃ ለትዬ ልመለስና ልንገራቸው በማለት አሹ እየተመለሰ በነበረበት ሰዓት ነበረ አደጋ አጋጥሞት የነበረው። እሱም ምንድን ነው ከዚህ በፊት በፍቅር ምክንያት ቀጥቅጦት የነበረው ዳኒ አሁን የበቀል መንገድ አገኘው በማለት አሹን በስለት ሊወጋው ተዘጋጅቶ እየጠበቀው ይገኝ ነበረ። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰነበታችኋለሁ።